መንግስት እንደ ሀገር የያዛቸውን እቅዶች በማሳካት የህዝቡን ሁለንተናዊ ተጠቃሚነት የማረጋገጥ ስራዎችን እያከናወነ ነው። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ በቤንሻንጉል ጉሙዝ ክልል አሶሳ ከተማ ህዝባዊ የውይይት መድረክ ሲካሄድ ከተሳታፊዎች የተነሳውም ይህንኑ ነው። ተሳታፊዎቹም መንግስት በፈተናዎች ውስጥ ቢሆን የሀገሪቱን ብልጽግና ለማረጋገጥ እያከናወናቸው የሚገኙ ተግባራት ውጤታማም ወደ መሆን መጥተዋል ይላሉ። መርከቡን አፍርሰው ጀልባውን በጀልባ ለመሳፈር የሚፈልጉ ባንዳዎች እችን ክልል ውስብስብ አድርገው ለጥቅማቸው ለማዋል የሚጥሩትን ሁሉ ለመቆጣጠር የምታደርጉት ሆደ ሰፊነት በተሟላ ሁኔታ በሰብር የምትከታተሉት አመራሮቻችን አሁንም ልትመሰገኑ ይገባል። ነባራዊ ሁኔታ ስላለው ሰላም ማችንን ለኛ ግልጽ መደረጉ ለአላህና ለከፍተኛ አመራሮቻችን ምስጋናዬን አቀርባለሁ። በተለያዩ ጊዜያት በነዋሪዎች ሲነሱ የነበሩ ጥያቄዎች ምላሽ ያገኙም የልማት ስራዎች የተከናወኑ እንደሚገኝ ነው የማህበረሰብ ተወካዮች ያነሱት። የብልጽግና ትሩፋቶችን እኛ ተቋድሰናል። ለምሳሌ ከጋምቤላ ኮሚሽ ጋር 25 ከኮሚሽ ጋር 25 ኮሚሽ ጋር 26 ከኮሚሽ ጋር 26 እንጉላሉ ቀበሌ ድረስ አሁን እስካሁን ደቂቃ ድረስ ተሰርቶ ባጃጅ የማይሄድበት ቦታ ባጃጅ እየሄደበት ሰውና ሰው የሚገናኝበት ጊዜ ሆኗል። በእውነት ይሄ ትልቅ ምርታ ነውና ይህንን ሳላመሰግን አላልፍም። እንደ ውሃ ጥማት በሚሆነው ሁኔታ ነው ያቀረበልን ያለው። በጣም የገረመኝና በጣም የተደሰትኩበት አንድ ነገር አለ። ከመጀመሪያ ሰነዱ አነስቶ እስከ መጨረሻ ላይ የነበሩ አካሄዶች ነው ሲጠቀሙበት የነበረው ግልጽ ያደረገው። ስለዚህ የቀረው ማን ጋ ነው? እኛ ጋ ነው፣ ተገልጋዩ ጋ ነው የቀረው። እነዚህ የተጀመሩ የልማት ስራዎች የክልሉን መቃቅም በመጠቀምና የዜጎችን ተጠቃሚነት ለማረጋገጥ መስራት እንደሚገባም ተጠቅሟል። የክልሉ መንግስት ዜጎች ከልማት ተጠቃሚ እንዲሆኑ ለማስቻልና ያልተፈቱ ችግሮችን ደረጃ በደረጃ ለመፍታት እቅድ ይዞም እየተንቀሳቀሰባቸውም እንደሚገኝም ነው የተገለጸው። ፊት ለፊት ላይ ያሉ የእናንተን ወክሎ የተቀመጡ የክልላችን አመራሮች ናቸው። ከዛ መለፍ ብሎ የከተማ አመራሮች አሉ፣ የወረዳ አመራሮች አሉ። እያንዳንዱ ያነሳችሁትን ነገር ማስታወሻ ያያት ነው እየተከታተልን ነው። ቅድም ሪፖርት ላይ ያነሳዋቸው የተወሰኑ ከዚህ በፊት የነበሩ ጥያቄዎች ናቸው። ምላሽ ያገኙ ያሉ፣ ያላገኙ በሂደት ላይ ያሉ አሉ ብዬ ያነሳሁት እኔ አጠቃላይ የመንገዱ ጉዳይ በዛ ደረጃ ብትወስዱ ብዙ የሚቀሩ ነገሮች ስላሉ ማለት ነው። አሁን እኛ የመንገድ ጉዳይ ሳይሆን ጥያቄያችን እያቀረብን የሰላማችን ጉዳይ ነው የምናስቀድመው። ነገም ከነገ በኋላም ሰላሙ ካልተረጋገጠ የሆነ ችግር የሚፈጠር ከሆነ ያችን ምክንያት ይሆንና ልማታችን ይጓተታል። ልማታችን እንዲያጓተት በየአካባቢያችን ሰላሙን ቀዳሚ ተግባር እናደርግ፣ እንስራ። ጥያቄያቸው ትክክለኛ ጥያቄ ነው፣ ምላሽ ያገኛል። እጅ ለእጅ ተያይዘን ያየናቸው ስራዎች መሳካት እንደቻልነው ሁሉ እንደ ትኩረት አቅጣጫ አድርገን ያስቀመጥናቸው ትኩረት አቅጣጫዎችን አሁንም እጅ ለእጅ ተያይዘን መስራት አለብን የሚለውን ነገር ከመስማማት ላይ መድረስ አለብን። የብልጽግና ፓርቲ ዋና ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ፍቃዱ ተሰማ መንግስት በአገር አቀፍ ደረጃ የያዛቸውን እቅዶች በማሳካት የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥ እንደሚሰራም አንስተዋል። ዜጎች መንግስት ላቀዳቸውና ለሚያከናውናቸው ስራዎችም ድጋፍ ማድረግ እንዳለባቸውም በመጠቆም ይሄ ደግሞ በፌዴራል ደረጃ ይገመገማል። የመንገድ ለመንገድ፣ የውሃ ለውሃ፣ እንደገና ደግሞ ከመሰረተ ልማት ከሌሎች ጋር ያነሳቸውትም እንደዛው ከጸጥታ ጋርም ለጸጥታው ምክር ቤት ይቀርባል ማለት ነው። እዚህ የሚቀር ነገር የለም። ጠቅላይ ሚኒስትሩ ባለበት ነው የሚገመገሙ አጠቃላይ ማለት ነው። ስለዚህ ጥያቄያቸው አንድ የሚጣል የለውም የሚለውን ነገር መውሰድ ይገባል። እንዲህ ወረዳ የሚፈጽመው ወረዳ፣ ዞኑ የሚፈጽመው ቶሎ ብለን ሪስፖንድ ማድረግ አለብን። ክልሉ የሚፈጽመው ክልል ማለት ነው። ከዛ በላይ ፌዴራል መንግስት የሚፈጽመውን እኛ ይዘን የምንሄድ ይሆናል። በመድረኩ ላይ ሀገራዊና ክልላዊ ሁኔታዎችን የዳሰሱም የውይይት መነሻ ሰነዶች የቀረቡ ሲሆን በቀረቡ ሀሳቦች ላይ ሰፊ ውይይት ተደርጓል።